አረ ስለፈጠረህ ውጣልኝ። በእናት በልጆች ይሁንብህ እባክህ ውጣልኝ። የምወጣልሽ አንድ ነገር ለማድረግ ከተስማማን ብቻ። እሺ አሁን ግን ውጣልኝ እባክህ። ነገ በምልሽ ቦታ ትመጫለሽ። እሺ ችግር የለውም እመጣለሁ። አሁን ግን እባክህ ቶሎ ውጣልኝ። ዝና እንደሆነ በጭራሽ አይለቀሽም። እንደውም ይዘሻት ነኝ ምናምን እያለኝ ነበረ። ምን እንደማደርግ አላውቅም። ምን ላድርግ ትይኛለሽ እንዴ? ወስደሽ ልትሰጪኝ ነው? እኔ አይደለም የማስገድልሽ፣ ስራሽ ነው የሚያስገድልሽ። ግን ምንም ቢሆን እህቴ ነሽ፣ አሳልፌ አልሰጥሽም። ቤት ነኝ ቤት የለችም ብየዋለሁ። ስለዚህ የሆነ ቦታ አጥፊ። እሺ የት ልሂድ? የትም ብለሽ ሂጂ፣ ካልሆነ ዝና ይገልሻል። እንደሚያጠፋሽ ነግሮኛል። የለችም በይው በቃ። እኔ ስራዬን ትቼ የትም አልሄድም። ቆይ ቢያገኝሽስ? ብቻ እኔ ከደሙ ንጹህ ነኝ። እና ጋሽ ያለበት ቦታ ልትሄዱ ነው? አዎ ወንድሜን ሬሳውንም ቢሆን አግኝቼ ከሞትኩኝም እሞታለሁ። ኧረ በስመ አብ በል መድብል። የሰይጣን ጆሮ ይደፈን። ምን ሆነ ነው? ይልቅ አንድ ነገር ቢፈጠር ምሳሌን አይደለም ለምሳሌ ያለሻት አንቺ ነሽ። መቼም አንቺ አደራ የምትበይ ሰው አይደለሽ። ኧረ መድብል እንደዛ አትበል። ብሩክንም አንተንም ክፉ አይንካችሁ። እኔ የምልሽ ብሩክን ተወጁ ነበር እንዴ? ደግሞ በወደውም ልነግረው አልችልም። ወንድሜን አውቀዋለሁ። በሴት ምርጫ ላይ በፍጹም አይሳሳትም። በህይወቱ የተሳሳተው መሀሌትን ለትዳር የመረጠ ጊዜ ነው። በእርግጠኝነት የምነግርሽ ነገር ደግሞ ቢኖር አንቺ ለብሩክ ትገቢዋለሽ ነው ብለክ ነው መድብል። ቃል ምገባልሽ ነገር ቢኖር ብሩክን በህይወት ካገኘሁት ለአንቺ እንደምድርልሽ። ካሌብ እዚህ ከተማ ውስጥ አለመኖሩ ለኛ ጥሩ አጋጣሚ ነው። ደግሞ ሲንቀሳቀስ እሱ ጠባቂዎቹን አብሮ ይዞ ነው የሚንቀሳቀስ። መድብል ውስጥ ያለው ሁኔታ ካላማረ ቶሎ ጥለን መውጣት አለብን። አደራ አስቸጋሪ ሁኔታ ከገጠመን ለመጋፈጥ እንዳትሞክር። ይህን ውሳኔ ከመወሰናችን በፊት ለምን ውስጥ ያለውን ልጅ የብሩክ መኖር አለመኖር እንዲያረጋግጥልን አናድርግ? ከዛ በኋላ ሞትም ቢሆን ችግር የለውም። ውስጥ ያለው ልጅ ሊተባበረን የሚችለው በዚህ ብቻ ነው። በሞት ሸለቆ ውስጥ እንኳን ብንሄድ ላናፈገፍግ ቃል እንገባለን። ቃል እንገባለን። ስለ መድብል የሰማሽው ነገር አለ እንዴ? ምን ነው? ምን ተፈጠረ? ማለቴ ለምን ጠየከኝ? የማየውን ነገር ሳይሞክሩ አይቀርም። የነ መድብል ኦፕሬሽን እነሱ እንዳሰቡት ሳይሆን የሆነ እንቅፋት ወይ ደግሞ የሆነ ችግር ሳይገጥማቸው አይቀርም ማለት ነው። ለዛም ሊሆን ይችላል እዛ ጋር ዝና ለማህሌት ደውሎ የማይሞከር ነገር ሳይሞክሩ አይቀርም ያሉ ማለት ነው። እኛም ደግሞ በመሃል ላይ የቱክስ ድምጽ ስንሰማ ነበርና ምናልባትም እነሱ በአጥር ሊገቡ ሲሉ እዛ ጋር ይሄንን ማስረጃ ወይ ደግሞ ቤት በኩል እንደሚገቡ መረጃውን የሰጣቸው ሰውዬ ሊክዳቸው እንደሚችልም ሲጠረጥሩ ነበርና ምናልባት ያ ሰውዬ አሳልፎ እነሱን ክዷቸው ቱክስም ሊከፈት ባቸው ይችላል ማለት ነው። በዛ ምክንያትም ሊሆን ይችላል እዛ ጋር ዝና ሰምቶ እነሱ ይሁኑ ወይ ደግሞ እነሱ አይሁኑ የሚለው ነገር ግልጽ ሳይሆንለት ሲቀር ነው ለማህሌት ደውሎ ይሄንን ነገር ለማረጋገጥ የሞከረው ማለት ነው። ማህሌት እዛ ጋር የነ መድብል ቤት ደውላ ማን ጋር ትደውል ብሎ አስቦ እንደሆነ ባይታወቅም የሆነ ሰው ጋር ደውላ እነ መድብል ቤት ናቸው ወይስ አይደሉም የሚለውን ነገር ካጣራችለት በኋላ መልሳ ትነግሯለች። ያኔ ደግሞ በቃ ዝና እነሱ አይደሉም ብሎ ሌላ ነገር ለማሰብ ሊሆን ይችላል ማለት ነው። ግን ደግሞ እነሱ እንደሆኑ ጠርጥሯል። እዛ ጋር የማይሞከር ነገር ሞክሩ ያለው ማለት ነው። ይሄንን ነገር ደግሞ እነሱ ሊያደርጉ እንደሚችሉ ስለሚጠረጥር ነው። ምናልባትም እውነትም እዛ ጋር መድብል እንደጠረጠረው ወንድሜ በህይወትም ይኑር ወይ ደግሞ ይሞትም ሊኖር የሚችለው እዛ ግቢ ውስጥ ነው ብሎ ሲጠረጥር ነበርና እውነትም ብሩክ እዛ ግቢ ውስጥ ካለ ይሄንን ነገር ደግሞ ሊያደርጉ የሚችሉ እነሱ ናቸው ብሎ ሊጠረጥር ይችላል ማለት ነው። ዝና እዚህ ጋር ማለት ነው። ግን ደግሞ በመሃል የሚያሳዩን የሆነ ሰውዬ አለ። እግሩ ብቻ ይታያል፣ ግን እስካሁን ፊቱን አላሳዩንም ማለት ነው። ግን ደግሞ ከእግሩ ከለር ስንረዳ ከለሩ የብሩክ ከለር ነው የሚመስለው ማለት ነው። ምናልባትም ብሩክም ሊሆን ይችላል ወይ ደግሞ ላይሆንም ይችላል። ሰዎቹ ያው የሚሰሩት ህገወጥ ስራ ወይ ደግሞ ከወንጀል ጋር የተያያዘ ስራ ስለሆነ እንደዛ ሲሰሩ ደግሞ ከብዙ ሰው ጋር ሊገናኙ ስለሚችሉ ብዙ ሰው ይክዳቸዋል፣ ብዙ ሰው ከነሱ ጋር ይሰራል። በመሃል የካዳቸውን ሰው ብሩክ ላይ እንዳደረጉት አግቶ ወደ ራሳቸው ይወስዱና በዛ ልክ ሊያሰቃዩ ይችላሉ ማለት ነው። ግን ደግሞ እዚህ ጋር መድብል ቆርጧል። ወንድሜ ይሞትም ይኖርም እዚህ ውስጥ ነው ሊኖር የሚችለው። እናም ደግሞ እዛ ጋር ሁለቱንም ሲላቸው የነበረው ሞገስንና የሱን ጓደኛ ማለት ነው የሆነ አደጋ ወይ ደግሞ የሆነ ችግር ሊፈጠር እንደሚችል ገብቷል። ያው ሰዎቹ ቀላል ሰዎች ስላልሆኑ ማለት ነው። ምናልባት ከባድ ችግር ከመጣ ወይ ደግሞ ሞትም ከመጣ እኔ ነኝ ለወንድሜ መሞት ያለብኝ ለኔ አሳልፋችሁ ስጡኝ ብሎ እዛ ጋር ለወንድሙ ብሎ መሞት እንደሚፈልግ ራሱ እየነገራቸው ነው። ግን ደግሞ እዚህ ጋር የመድብል ጓደኛ አንድ የነገረው ነገር በጣም ጥሩ ነው። የሆነ ከባድ ችግር የሚያጋጥመን ከሆነ ያንን ችግር ከመጋፈጥ ይልቅ መሸሽ ነው ያለብን ብሎ ጥሩ አማራጭ ነግሮታል ማለት ነው። መድብል ደግሞ ያንን ነገር ማድረግ አይፈልግም። እዛ ጋር ወንድሜ በህይወት ይኑርም ወይ ደግሞ ይሞትም እሱን ይዤ ከዚህ ግቢ መውጣት አለብኝ እያለ ነውና
ምናልባትም እዛ ጋር እነሱ እንደፈሩት የሆነ ከባድ ችግር የህይወት ነገርም ከመጣ ያንን ነገር መጋፈጥ ይፈልጋል ማለት ነው። ይሄ ነገር ደግሞ አይሆንም። ምናልባት ያ ነገር ተሳክቶላቸው ከዛ ግቢ ውስጥ ብሩክን ይዞ ካልወጡ የሆነ ችግር መጥቶ ወይ ደግሞ መጋፈጥ የሚባል ነገር ከመጣና እዛ ጋር የመድብል ህይወት ካለፈ ብሩክ መቼም ከዛ ግቢ ላይወጣ ይችላል ማለት ነው። እዚህ ጋር ምናልባት ብሩክን በህይወት ካሌለ ለልጅቷ ለምሳሌ ማለት ነው ሊኖር የሚችለው አጎቷ እሱ ነው ማለት ነው። እንደ አባቱ ነው ከዚህ በኋላ እሷን ማሳደግ ወይ ደግሞ ማስተማር የሚለውን ነገር ማከናወን ያለበት እሱ ነውና እዚህ ጋር ብሩክ በህይወት ካሌለ ችግርን ተጋፍቶ እዛ ጋር ህይወቱን ካጣ እዚህ ጋር ምሳሌ በጣም ትጎዳለች፣ ትልቅ ችግር ላይ ትወድቃለች ማለት ነው። ምናልባት ብሩክ በህይወት ካለና ከዛ ይዞ ከወጡ ወይ ደግሞ ይዞት ካልወጡ ራሱ ከዛ እየሮጡ ወጥተው ሌላ ጊዜ ደግሞ ሌላ እቅድ የተሻለ እቅድ ማዘጋጀት ነው እንጂ ዛሬ ካሌብ የለም ዛሬ ጥሩ አጋጣሚ ነው ካሌብ ባሌለበት ነገር ይሄንን ነገር ማድረግ አለብን ብሎ ዛሬውኑ መሆን አለበት ብሎ ይሄንን ነገር ቁርጥ አድርጎ ወስኖ እዛ ጋር የሚመጣባቸውን አደጋ መጋፈጥ ከሆነ ሶስቱም በጣም ይጎዳሉ ማለት ነው። እዚህ ጋር ማድረግ ያለባቸው የመድብል ጓደኛ ያቀረበውን ሀሳብ መስማት አለባቸው ማለት ነው። እዚህ ጋር ሞገስም አንድ የጠየቀ ጥያቄ አለ። ይሄ የምንገባበትን በር የነገረን ጓደኛችን ብሩክ እዛ ውስጥ ካለ ለምን እሱ ይሄንን ነገር አያጣራልንም? እኛ ከምንገባ እሱ ለምን አይፈልግልንም የሚለውን ነገር ጥያቄ አንስቶ ነበር ማለት ነው። እዛ ጋር ደግሞ ልጁ ተቀጣሪ እንደሆነና ሰዎቹ ወዳዘዙት ቦታ ነው እንጂ የሚሄደው ግቢ ውስጥ እንደ ልቡ መንቀሳቀስ እንደማይችል ነው እዛ ጋር የመድብል ጓደኛ እየነገራቸው ማለት ነው። ልጁ ደግሞ እንደፈለገ ግቢ ውስጥ የዞረ ሁሉንም ክፍል ቼክ የሚያደርግ ከሆነ ምን ፈልገ ነው ለምንድን ነው የምትዞረው የሚለው ነገር እሱ ላይም ጥያቄ ሊያስነሳ ስለሚችል ይሄንን ነገር ማድረግ አይችልም። ስለዚህ ይሄንን ችግር እኛው ራሳችንም መወጣት አለብን ብሏል ማለት ነው። አሁን ላይ በስተመጨረሻ ላይ የሰማነው ጥቅስ ወይ ደግሞ እነሱ ሰዎቹ ላይ ከፍቶ ይሁን ወይ ደግሞ ሰዎቹ እነሱ ላይ ከፍቶ ይሁን የሚለው ነገር እስካሁን አልታወቅም ማለት ነው። ግን ደግሞ ሊሆን የሚችለው እዛ ጋር የካሌብ ሰዎች ናቸው እነ መድብል ላይ ተኩስ ሊከፍቱ የሚችሉ እንጂ እነ መድብል ይሄንን ነገር አድርጎ ሰዎቹ ብዛታቸው አይታወቅም። ምን ያህል ብዙ ናቸው ወይ ደግሞ ምን ያህል ጥቂት ናቸው የሚለው ነገር ስለማይታወቅ እንደዚህ ተኩስ ከፍቶ ከነሱ ጋር እንደዚህ ነች ችግር ውስጥ መግባት አያስፈልግም ማለት ነው። እነሱም ይሄንን ነገር አያደርጉም። ምናልባት ሊሆን የሚችለው እዚህ ጋር የካሌብ ሰዎች ናቸው እነሱን ሳያዋቸው ችግር ሊፈጥሩ የመጡ ሰዎች ናቸው በሚለው ነው እዛ ጋር ተኩስ የከፈቱባቸው ማለት ነው። ለዛም ሊሆን ይችላል እዚህ ጋር ዝና ሰምቶ ለማህሌት ደውሎ ይሄንን ነገር እንድታጣሪ እየጠየቃት ያለው ማለት ነው። ሌላም የጠየቃት አንድ ነገር አለ። ኤፍራታ የት ነው ያለችው ለምንድን ነው ያላመጣሹ ብሎ ይሄንን ነገር እየጠየቃት ነው። ያው ባለፈው ማህሌትን ኤፍራታን እጇን ይዛ እሱ ጋር እንድታመጣ ጠይቋት ነበር። እንደ ትዕዛዝ ጥያቄም ሳይሆን እንደ ትዕዛዝ ነው። ይዘሻት እኔ ጋር አምጪ ወይ ደግሞ ካልሆነ እሷ ራሷ መታ እጇን ለኔ ትስጠኝ ብሏል ማለት ነው። ኤፍራታን ደግሞ በዚህ ልክ የፈለጋት አሁን ላይ ባለፈው እሷ እሱን ክዳ ለመድብል አሳልፋ የሰጠችው ነገር አለ። በዛ ነገር ደግሞ እሱ በጣም ተሰቃይቷልና አሁን ላይ ኤፍራታን መቅጣት ይፈልጋል። ለካሌብም ደውሎ ያለው ሌላ ነገር አላደርግም የሰውም ህይወት አላጠፋም ኤፍራታን ነው እሷን እሰውራታለሁ ብሏል ማለት ነው። ወዴት ሊሰውራት እንደሆነ ባይታወቅም አሁን ላይ ኤፍራታን በጣም እየፈለጋት ነው። ማህሌት ደግሞ እዚህ ጋር ያደረገችው ነገር በጣም ትክክል ነው። እዚህ ጋር ኤፍራታ ዝና ጋር ከሄደች የሚያደርጋትን ነገር ምን ያህል እንደሚጎዳት ወይ ደግሞ ምን ያህል እንደሚቀጣት ስለምታውቅ ነው እዚህ ጋር አንቺ ጥፊ እኔ ደግሞ የት እንዳለች አላውቅም ጠፍታለች እለዋለሁ፣ ስልኳን ዘግታ ጠፍታለች እለዋለሁ፣ አንቺ ደግሞ ለተወሰነ ጊዜ ተሰወሪ ብላታለች ማለት ነው። ኤፍራታ ደግሞ እዚህ ጋር አንድ ያሳሰባት ነገር አለ። የስራዋ ጉዳይ ስራዬን ጥዬ ሌላ ቦታ ከሄድኩኝ ከስራ ያባርሩኛል። ከዛ በኋላ ይሄ ነገር ተረጋግቶ እዚህ ጋር ከዝና ምናምን የሚባለው ነገር ተረጋግቶ ራሱ ወደዚህ ከተመለስኩኝ ከስራ ያባርሩኛል፣ ያኔ ደግሞ እቸገራለሁ፣ የቤት ክራይ ራሱ የምከፍለው አይኖረኝም የሚለው ነገር ነው እዚህ ጋር ያሳስባትና እሷ የምትፈልገው ማህሌት በሐሳብ የሚሆን በንግግር ዝናን አሳምና ይሄንን ነገር ኤፍራታን የሚፈልጋትን ነገር እንዲተዋት ወይ ደግሞ ለኤፍራታ ይቅርታ እንዲያደርግላት ትፈልጋለች። ዝና ደግሞ አሁን ላይ ይሄንን ነገር አይፈልግም። ያኔ እዛ ጋር መድብል በጣም ስላሰቃየው ከሁሉም ነገር በላይ አሁን ላይ ኤፍራታን ነው መቅጣት የሚፈልገው ማለት ነው። ይሄ ነገር እዚህ ጋር የሚያዋጣት ኤፍራታ ዝና በእጁ አግኝቶ ወይ ደግሞ በዝና እጅ ገብታ ሌላ ጉዳት ወይ ደግሞ ጥቃት ወይ ደግሞ እሱም እዛ ጋር ለካሌብ እንዳለው እሰውራታለሁ እንዳለው ይዞ እንዳይሰውራት አሁን ላይ ማድረግ ያለባት የስራዋን ነገር ትታ ወደ ሌላ ቦታ መጥፋት ነው ያለባት ማለት ነው። እሷም እያለች ያለችው ወይ ጸበል ቦታ ወይ ደግሞ የሆነ ቦታ ራቅ ብዬ ሄዳለሁ እያለች ነው። ስልኳን አጥፍታ ማህሌት እንደመከረቻት ብትጠፋ ይሻላል እንጂ ዝና ካገኛት እሷን እንዳላት እዛ ጋር ይሰውራታል ማለት ነው። ሌላው ነገር ደግሞ ዛሬ የምናነሳው ስለ ቅድስት ነው። ቅድስት ብሩክን እንደምታፈቅረውና እንደምትወደው ዛሬ ለመድብል ነግራለች ማለት ነው። እሷም ከዚህ በፊት ተጠረጥር ነበር። ያው እሷ እንደምታፈቅረው ግልጽ ነው። እሷ ብሩክን የምታፈቅረው ዛሬ ሳይሆን ገና ያኔ ከማህሌት ጋር ሲኖሩ የነበረ ጊዜ ነበር እሱን ስታፈቅረው የነበረው ማለት ነው። ከማህሌት ጋር ከተፋቱና ይሄ ሁሉ ችግር ከተፈጠረ በኋላ ራሱ
ፍቅሯ በዛው ቀጥሏል። በዚህ መሃል ደግሞ ብሩክ እንደሚያፈቅራትም ከአንዳንድ ነገሮች ወይ ደግሞ እሱ ከሚናገራቸው ንግግሮች ከእንቅስቃሴዎቹ ተረድታለችና አሁን ደግሞ ይሄንን ነገር ለመድብል ነግረዋለች ማለት ነው። እዚህ ጋር ደግሞ መጀመሪያ ከሁሉም ነገር በላይ ብሩክ መገኘት አለበት የሚለው ነገር ቀዳሚ ስለሆነ እዛ ጋር መድብል አንድ ቃል የገባላት ነገር አለ። ወንድሜ ብሩክን አውቀዋለሁ፣ ሴት መምረጥ ላይ በጣም ትክክል ነው፣ አይሳሳትም። ግን ደግሞ በህይወቱ የተሳሳተው አንድ ነገር ማህሌትን ለትዳር የመረጣት ጊዜ ነው ብሎና ከዛም በኋላ ደግሞ ብሩክ ከተገኘ በህይወት ከተገኘ እዛ ጋር እሱ አንድ የያዘው አማራጭ አለ። ወይ በህይወት ሊኖር ይችላል ወይ ደግሞ ሊሞት ይችላል የሚለውን ነገር ይዟል። በህይወት ከተገኘ ግን ለአንቺ ነው የምድርልሽ፣ ቃል ገባልሻለሁ፣ እኔ ታላቅ ወንድሙ ነኝ፣ እኔ ያልኩትን ነገር የግድ ይሰማኛል ብሏታል ማለት ነው። እዛ ጋር ብሩክ በህይወት ተገኝቶ መድብል ባይሎ ራሱ ብሩክ ቅድስትን እንደሚያፈቅራትና እንደሚወዳት እኛም ከአንዳንድ ንግግሮች ተረድተናልና እሱ እዛ ጋር ይሄን ነገር ባይጠይቀው ራሱ ብሩክ ቅድስትን እንደሚያገባት ግልጽ ነው ማለት ነው። እዚህ ጋር ግን መጀመሪያ እሱ በህይወት መገኘት አለበት ማለት ነው። ምናልባት መጨረሻ ላይ አንድ ያሳዩን ነገር አለ። እዛ ጋር እግሩን ብቻ የሚያሳዩን ሰው በስተመጨረሻ ላይ ሲንቀሳቀስ ነበር እግሩን እየሰበሰበ። እሱንም የእግሩን ከለር እንዳየንም ከለሩ የብሩክን ከለር ነው የሚመስለው፣ የብሩክ ፊት ማለት ነው። ምናልባት ብሩክ ከሆነ እየተንቀሳቀሰ ነው። ያ ማለት ከጉዳቱ ትንሽ እያገገመ ነው ማለት ነው።